በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ልባችንማ ደንድኗል። እንዴት አልደነደንም ትሉኛላችሁ? በጎዳና የወደቁ ወገኖቻችንን ሰው አየኝ አላየኝ ብሎ የለበሱትን ገፎ የሚሄድ ሰው አለ አይደል? ልባችንማ ደንድኗል። ይኸው ፍቅር ከጠፋ ስንት ጊዜው። ውሃ ቢጠፋ በደማቸው ጭቃ ወኩበት። የኔ ሐሳብ የኔ ጭንቀት ይገባሃል። ከዚያ ውሃ የቀጠን አይደለም በሉት። የማትችሉት ፈተና ቤታችሁ ሊኖር ይችላል። ግን ወገኖች እናንተ አትችሉትም እንጂ የእግዚአብሔር መልአክ ቅዱስ ሚካኤል ሲመጣ ግን የማይቻል አይደለም። ወደ እግዚአብሔር መመለስ በሶስት መንገድ ነው። እግዚአብሔርን እንደ ሰው የሚያዩት ሰዎች አሉ። የሌለን እንጀራ ሰማያዊው እንጀራ ነው። እንደምን አረፈዳችሁ፣ እንኳን አደረሳችሁ። አሜን። ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ በስጋ ተወልዶ የተገለጠልን በመንፈስ የወለደን በሃይማኖት ያከበረን በልጅነት የባህሪ ክብሩን በጸጋ ያወረሰን ያሳተፈን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክብርና ምስጋና ከዘላለም እስከ ዘላለም ድረስ ለእርሱ ይሆንልን። የእግዚአብሔርን ማዳን ታያላችሁ በሚል ርዕስ የዛሬውን ትምህርት እንጀምራለን። በኦሪት ዘጸአት ምዕራፍ 14 ቁጥር 13 ላይ የሚገኝ ኃይለ ቃል ነው ያነሳሁላችሁ። ዛሬ እግዚአብሔር ለሕዝቡ ያደረጋትን ቸርነቱን በአሕዛብና በክፎችም ላይ ፈርዶ ያመጣትን ቅጣቱን የምንመለከትበት ዕለት ነው። ይህንን በዓል ዛሬ ስናከብር የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ይፈርዳል የሚለውንም እናያለን። እግዚአብሔር ያድናል የሚለውንም ነገር እንመለከታለን። እግዚአብሔር ጽድቅ፣ ፍትህ፣ ርትዕ የሚባሉ ነገሮች አሉት። እነዚህ የእግዚአብሔር ባህሪ መገለጫዎች ናቸው። ፍርዱ ክፉዎችን ታጠፋለች፣ ደጋጎችን ደግሞ ታድናለች። ቸርነቱ የሰውን ልጅ በጠቅላላው ፍጥረትን በጠቅላላ መግባ ታኖራለች። እግዚአብሔር ይህን ዓለም ሲሰራው ጀምሮ ቸርነቱ ነው ይህንንም ዓለም ወደ መኖር ካለመኖር ወደ መኖር ያመጣው። በኋላም ካለመኖር ወደ መኖር ከመኖር ወደ አለመኖር በሚያልፍበት ጊዜ ለሰው ልጅ ገነትን መንግስተ ሰማያትን የሚያወርሰው የእግዚአብሔር ቸርነቱ ነው እንጂ የሰው ልጅ በስራው የሚያገኘው ምንም ነገር የለም። የሰው ልጅ በስራው መንግስተ ሰማያትን ቀርቶ ይህንንም ዓለም ማግኘት አይቻለውም። ምክንያቱም ይህም ዓለም በጉልበታችን በሀብታችን በጥበባችን እንግዛው ብንል ልንገዛውም አንችል። ከእግዚአብሔር የተቀበልነው ውድ ስጦታችን ስለሆነ እንኳን ያኛውን ዓለም ይሄኛውን ዓለም በስራችን ማግኘት አይቻለንም ለኛ ለሰው ልጆች። ነገር ግን ቸርነቱ ሁላችንንም ርስቱን መንግስቱን ወርሰን እንድንኖር ታደርገናለች ማለት ነው። ያቺ ቸርነቱ የረዳቻቸው እስራኤል ዛሬ ባህር ከፍለው መሻገራቸውን ሁላችንም እናውቃለን። ከዚያ በፊት እንዲያው እግዚአብሔር ለዚያ መዓት ለዚያ መከራ አሳልፎ የሰጣቸው ለምንድን ነው የሚለው ነገር ላይ ጥቂት መናገር እፈልጋለሁ። እስራኤል እንደሚታወቀው በኦሪት ዘፍጥረት ምዕራፍ 45 ላይ ስንመለከት በተለይ ቁጥር 19 ጀምራችሁ ስትመለከቱ እስራኤል ከሀገራቸው ወደ ግብፅ ሲገቡ እንዲሁ ዝም ብለው የገቡ ተራ ስደተኞች አልነበሩም። በክብር እልል ተብሎላቸው አገር ተቀብሏቸው ንጉሥ ፈቅዶላቸው የገቡ ሰዎች ናቸው። እንዲያውም በእግራቸው ለምን ይደክማሉ ተብሎ ሰረገላ ከግብፅ ንጉሥ ተልኮላቸው ተዘጋጅቶላቸው በፈረስ በሰረገላ ተጭነው የመጡ ሰዎች ናቸው እንጂ እንዲሁ ዝም ብለው የመጡ አልነበሩም። በወቅቱ የነበረው ንጉሥ ፈርዖን
ከአንዱ ከዮሴፍ ህዝቡን የሚያድንበትን ጥበብ አግኝቷል። ከእስረኛው ከዮሴፍ ያገኛት ጥበብ ፈርዖን ግብፅን በረሃብ እንዳትፈታ ለማድረግ የቻለበት ትልቅ ጥበብ ነበር ያገኘው። ከአንዱ ከዮሴፍ ይሄንን ሁሉ ካገኘው ከነዚያ ሁሉ ዘመዶቹ ወገኖቹ ብዙ ጥበብ ላገኝባቸው እችላለሁ ብሎ ስላሰበ በፈረስ በሰረገላ ነበር ጭኖ ያመጣቸው። እየቆየ ሲሄድ ነው ሁሉም አለቁና ዮሴፍም ሲሞት ፈርዖንም በዙፋን ላይ የነበረው ፈርዖን ሲሞት እስራኤል የቀደመ ኑሯቸውን ቀጠሉ። ወደ ሀገራችን እንመለስም አላሉ። የሄዱት ለ5 ዓመት ነበር። 2 የረሃብ ዓመት አልፏል፣ 5 የረሃብ ዓመት ይቀራል ተብለው ነበር የሄዱት። 5 ዓመት ካለፈ በኋላም ተመቻቸው። ጌሤም የምትባል ምድር ላይ ከተማ ሰርተው በዛው መኖር ሲጀምሩ እግዚአብሔርን እየረሱ የአባቶቻቸውንም ቃል ኪዳን እየዘነጉ መጡ። ሰይጣን የሚፈራው ነገር አለ። እግዚአብሔር በገባው ቃል መሰረት ከአዳም ጋር ከነዚህ ሰዎች በሚወለድ ወንድ ልጅ ድል እንደሚነሳው ያውቃል። መብዛታቸውን አልወደደም ሰይጣን። እዚያው ግብፅ ለግብፅ ሲንከራተቱ ሲልከሰከሱ መቅረታቸውን ግን ይፈልገው ነበር። ስለዚህ ግብፃውያን ምን ብለው አሰቡ? በሰይጣን ምክር ተታለው ከእስራኤል የሚወለድ ወንድ ሁሉ እንዲሞት እንዲገደል አቀፍተ መወልዳን ሾሙ። አዋላጆችን ሹሞ ግብፃዊት ሴት ለመውለድ ስትንበረከክ ይቀርባሉ። የወለደችው ወንድ ከሆነ አንቀው ይገላሉ። ይህ ትእዛዝ ከንጉሥ ተላልፎላቸው ነበር። የሚገርመው ነገር ከዚያ በፊትም ከዚያ በኋላም እንደ አይነት ትእዛዝ ያስተላለፈ መንግስት የለም። በግብፅ ግን አንድ ጊዜ ይሄ ተደርጓል። ይህ የሆነበት ምክንያት ምንድን ነው? እስራኤል ያልተሰጣቸው ምድር ላይ መኖር ጀምረው ስለነበር ነው። የነሱ ሀገር በቃል ኪዳን ለአባቶቻቸው ለአብርሃምና ለዘሩ የተሰጠች የተስፋ ምድር ናት። አብርሃምን እግዚአብሔር ሲጠራው ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ወተትና ማር የምታፈስ ምድር እንደሚሰጠው ቃል ገብቶ ነው የጠራው። ያች ምድርም ለዘሩ ሁሉ የተሰጠች እንደሆነች ኦሪት ዘፍጥረት ምዕራፍ 15 ላይ ስንመለከት እግዚአብሔር አሳይቶታል። እግዚአብሔር ባርኮ የሰጣቸው ምድር እያለ እነሱ ግን ሆዳችን ይሙላ ደረታችን ይቅላ ብለው በሰው ሀገር ሄደው ቀሩ ማለት ነው። ክብራቸው በሀገራቸው ነበር የነበረው። ክብራቸው የአባቶቻቸውን ቃል ኪዳን ቢጠብቁ ነበር። ግን ያንን ረሱና በዚያ ሲኖሩ እግዚአብሔር ተዋቸው። በረድኤት ሲለያቸው ተመልከቱት። ወልደው ማሳደግ ወልደው ማቀፍ የማይችሉ ሆኑ። በልጆቻቸው ላይ ሞት ተፈረደባቸውና ወንድ ልጅ መውለድ እንዳይችሉ ተገደዱ ማለት ነው። ይሄ እግዚአብሔር ሲረሳቸው የመጣባቸው ነገር ነው ማለት ነው። የእግዚአብሔር ቤተሰቦች ከኛም ሕይወት ጋር ብናነጻጽረው የተፈቀደልንን ትተን ያልተፈቀደልንን በመያዛችን የተመደብንበት ቦታ ላይ እንደ ክርስቲያን ልንኖረው የሚገባንን ሕይወት ትተን ልንኖረው የማይገባውን በመኖራችን ምክንያት እግዚአብሔር አልተወንም ትላላችሁ? እግዚአብሔር የጣለን እግዚአብሔር በሰው ፊት እንድንዋረድ እንድናለቅስ ያደረገን ለምንድን ነው? እግዚአብሔር ሞገስ ሆኖ አባቶቻችንን ይረዳቸው እንዳልነበረ እግዚአብሔር ሞገስ ሆኖ በወጡበት በገቡበት ሁሉ ስራ ይሰራላቸው ነገራቸውን ያከናውንላቸው እንዳልነበር ዛሬ ለምን ተሆን ያልን እንደሆነ ያልተሰጠን ቦታ ላይ እየኖርን ነው ማለት ነው። ባልተፈቀደልን ህይወት ስንኖር ነው እግዚአብሔር የሚተወን። በነገራችን ላይ እኛ እንደ ክርስቲያን በተሰጠን ስፍራ ነው ያለነው። በእውነት እንደ ክርስቲያን ነው እየጾምን ያለነው። እንደ ክርስቲያን ነው እየጸለይን ያለነው። እንደ ክርስቲያን ነው አኗኗራችን ጋብቻችን እየተመሰረተ ያለው እንደ ክርስቲያን ነው። ቤተ ክርስቲያን ባዘዘችው እግዚአብሔር ባዘዘን በመራን መንገድ ነው እየኖርን ያለነው። የምንነግደው እንደ ክርስቲያን ነው። የምንወጣው የምንወርደው ስንሾም የምንኖረው እንደ ክርስቲያን ነው። አተኛኘታችን፣ አገባባችን፣ አወጣጣችን ሁሉም እንደ ክርስቲያን ነው። ቤተ ክርስቲያን የምታውቀው እግዚአብሔር ያዘዘው ነው ኑሯችን በጠቅላላው። እኛ የአባቶቻችንን ግብር ስናጓድል እግዚአብሔርም ለአባቶቻችን የሰጠውን ረድኤቱንና ጸጋና ክብሩን ከኛ ላይ ያነሳ ማለት ነው። ለዚህ እኮ ነው ብዙ እንሰበስባለን፣ ጥቂት እርካታ እናገኛለን። ጥቂት ነገር ጥቂት ደስታ እናጣለን። ብዙ እንበላለን፣ እንጠጣለን፣
ኑሯችንን እናሻሻላለን። የተሻለ ቤት ካምናው ዘንድሮ ወደ ተሻለ ቤት ወደ ሞቀ ቤት እንገባለን። ግን ደስታ የሚባል ነገር እናጣለን። እንሰራለን፣ ስንፈርስ እናድራለን። እንሰበሰባለን፣ ግን እንበተናለን። ተሰብስበን የተበተን ሰዎች እኮ ነን እኛ። ሰርተን የፈረሰብን ሰዎች እኮ ነን እኛ። አግኝተን እንዳጣ ሰው እያዘን የምንኖር ሰዎች እኮ ነን እኛ። ለምን ሆነ ካላችሁኝ፣ ኑሮ በተባልንበት ስፍራ ካልኖርን እግዚአብሔር ረድኤቱ ስለሚያረቅ ነው። ክርስቲያኖች እግዚአብሔር ውሃውን ጻዕዳ ህብስት አድርጎ ባርኮ የመገባቸው ሰዎች የሉም እንዴ? እግዚአብሔር ሲፈቅድ የምድሩን ትቢያ ምግብ አድርጎ ሰጥቷቸው የሚያኖራቸው ፍጥረታት አሉ አይደል? እንጀራ ይዘን የምንራብ እህል መካከል ሆነን የሚጎልብን እኛ እኮ ነን። በውሃ እየታጠብን ውሃ መካከል ሆነን የቆሸሽን የረከስን ማለት ነው። ያደፍ በውሃ መካከል እየኖረ ያደፈን ሰው በምን ሊያነጹት ይቻላል? ውሃው ካላነጻው ሌላ ሊያነጻው የሚችል ነገር የለማ። እሳት ዳር ላይ ተቀምጦ ካልሞቀው ከበረደው በምን ሊሞቅ ይችላል? ይዘው በካህናት መካከል ተቀምጠን ትእዛዙን የሻር በመምህራን መካከል ተቀምጠን እየኖር ሕጉን ማክበር የተሳነን እግዚአብሔር እኛን በምን ሊያድነን በምን ሊመራን ይቻለዋል? በእውነት ምናልባት የካህናቱ ብዛት፣ የመምህራኑ ብዛት፣ የትምህርት ብዛት ይሆን እንዲደፋር ያደረገን? በቃሉ እንዳንኖር ጸጋው እንዲጎድልብን በረከት እንድናጣ ያደረገን እሱ ይሆን እንዴ? የቃሉ ብዛት የማይታወቅ ዘንድ ከልባችን አርፎ በልብሳችን ላይ እኮ ጽፈነዋል። ደረታችን ላይ ያለው ልብሳችን የእግዚአብሔርን ቃሉን ተሸክሟል። በልባችን ላይ ግን ያ ቃል የለም። ፈሪሳውያን በአንድ ወቅት ከልባችን ተርፎ በልብሳችንም ላይ ቃሉ አለ ለማለት ኢየሱስን አዝራዊ ምንድነው በልብሳቸው ላይ የእግዚአብሔርን ቃል 10 ቃላትን ጽፈው ይጓዙ ነበር። በእኛም ሀገር ኢየሱስን አዝራዊ የሚል ጽሑፍ ጽፈው የሚሄዱ ሰዎች ነበሩ። እንደው ከቃል ያለፈ አልሆነ ያለው ለምንድን ነው? ክርስትናችን በኑሮ መገለጥ ያልቻለው፣ በመኖር ልንገልጠው ያልቻልነው፣ እርስ በርሳችን በመዋደድ በመከባበር ትልቁን በማክበር ትንሹ ለትልቁ በመታዘዝ የእግዚአብሔርን ቃል ትእዛዙን መግለጥ እስካልቻለን ድረስ እግዚአብሔር በረድኤት እንዴት ከኛ ጋር ሊኖር ይችላል? እግዚአብሔር እኮ የሚኖረው ክርስቲያኖች የተቀደሰ ሕይወት ካለው ሕዝብ ጋር ነው። በተቀደሰ ሕዝብ መካከል እግዚአብሔር ይኖራል። እግዚአብሔር ባለበት ሕዝብ መካከል ደግሞ ሞት የለም። ለዚህ ነው እስራኤል ያንን ሁሉ ሲተው አትኑሩ በተባሉበት ቦታ ላይ ስለኖሩ ሲሞቱ እየነገሯቸው ነው የሞቱ አባቶቻቸው። እነሱ ግን ያንን የአባቶቻቸውን አደራ ሁሉ ትተው ነው እግዚአብሔር ሲጎበኛችሁ አላቸው ዮሴፍ ሲሞት በኦሪት ዘፍጥረት ምዕራፍ 50 ላይ እንደምናየው እግዚአብሔር ሲጎበኛችሁ አጥንቴን አትተውብኝ ብሏቸው ነው የሞተው። አባቶቻቸው እንኳን በሕይወታቸው በሞታቸው ግብፅ መኖር አይፈልጉም። እነሱ ግን ሆዳቸው በሞላበት ስፍራ ላይ ነው መኖር የሚፈልጉት። በዚህ ዘመን ሆድ የሞላ ሁሉ ስራ ነው። ሰው ተሳድቦም እኮ ገንዘብ ማግኘት ይቻላል። በዚህ ዘመን ራቁትን ሆኖ ደንሶም ገንዘብ ማግኘት ይቻላል። ግን ሆድ የሞላ ሁሉ ስራ ነው እንዴ? ክርስቲያኖች ገንዘብ ማስገኘት የቻለ ሁሉ ስራ ነው እንዴ? ለክርስቲያን አይደለም። ክርስትናውን የማይጻረር ስራ ነው። አንድ ክርስቲያን እግዚአብሔርን የሚያሳዝን ስራ ሰርቶ ገንዘብ ማግኘት በረከት ሳይሆን መርገም ነው። እስራኤል በአንድ ወቅት ለመኑ እግዚአብሔርን፣ ስጋ ማረን አብላን አሉት። አመፀኞች ስለነበሩ እግዚአብሔር ስላስመረሩት በምድረ በዳ እንጀራ ሰጣቸው፣ ስጋም ጨመረላቸው። ተትረፈረፈ ስጋው፣ ግን ማን ይብላው? ምክንያቱም እየበሉት ያሉ ሰዎች ወዲያው ይሞታሉ። መርዝ ሆነባቸው ከሰማይ የወረደው መና። እግዚአብሔር ሲለየው እንደዚያ ነው የሚሆነው። የምንመገበው ምግብ ሳይቀር የሾምናቸው ሰዎች እኮ ናቸው አልታመንልን ያሉ አይደል? ያምናቸው ወዳጆቻችን አምነን ገንዘብ የሰጠናቸው ሰዎች ናቸው እኮ አይደል? ገንዘባችንን የበሉብን። የሾምነው ካላዳነን፣ ያስተማርነው ካላስተማረን፣ አገር ካልቀየረልን ይሄ ችግር አለ ማለት ነው። እግዚአብሔር ተለይቶናል ማለት ነው። እውቀት ብቻውን ሀገር አያድንማ። የእግዚአብሔር ረድኤት ያስፈልጋል። ኃያላን በጉልበታቸው ምሁራን በእውቀታቸው ብቻ ሀገር ሊያድኑ ስለማይቻላቸው
እግዚአብሔር በረድኤቱ ካልተጨመረበት በቀር። እግዚአብሔርማ በረድኤት ሲጨመር እኮ ሙሴ ድልድይ መስራት አላስፈልገውም። 20-30 ዓመት ሊፈጅበት ይችል ነበር ድልድይ ቢሰራ። ያውም እንደዚህ ዘመን ቴክኖሎጂ እንደበዛበት ዘመን አይደለም። ያ እንደዚያ በማይቻልበት ዘመን በቀጭኑ በትር በቀጭን ዘንግ ህዝቡን አሻገረ። የማን ረድኤት ስለነበረ? የእግዚአብሔር ረድኤት ከእሱ ጋር ስለነበረ። እዚህ ጣና ስትሄዱ፣ ዘጌ ስትሄዱ አቡነ በትረ ማርያም በበትራቸው አይደል እንዴ ጣናን የተሻገሩት? በምን መጣህ አባ? ታንኳ የለም አሏቸው። በዘንጌ አሉ። ዘጌ የተባለ ብለው ነግረውናል ባለ ታሪኮች። እግዚአብሔር ረድኤቱን ሲጨምርበት ዘንግም ድልድይ ይሆናል። እግዚአብሔር ረድኤቱን ካልጨመረበት ግን ድልድይም ያሰጥማል። በድልድይ እየሄዱ የሰጠሙ አሉ አይደል? እነ መክስምያኖስ ድልድይ ተሰብሮ እኮ ነው ያለቁት። እግዚአብሔር የጨረሳቸው ድልድዩን ሰብሮ ከእግዚአብሔር ሕዝብ ጋር ሊዋጉ ሲሄዱ ሊሰላለፉ ቤተክርስቲያንን ለብዙ ዘመናት ያጠፉ አረማውያን ነበሩ። ወደ እግዚአብሔር ጮሁ። ክርስቲያኖች ደማቸውን ረጩ። እንባቸውን ብቻ አይደለም። ያን ጊዜ እግዚአብሔር ድልድዩን ሰበረ እና ጠፋቸው። ረድኤቱን ሲጨምር ነው እግዚአብሔር ሰው ማሸነፍ የሚችለው። እኛ በወሬ ማሸነፍ ምንችል ነው የሚመስለን። እኛ ብዙ ስላወራን ድል የምንፈራ ነው የሚመስለን። አትሳሳቱ። እግዚአብሔር ያልተጨመረበት ማህበር አይፈራም፣ አያተርፍም፣ አያሸንፍም። እግዚአብሔር ያልተጨመረበት ሰራዊት አያሸንፍም። ሰው ወደ እግዚአብሔር ቢመለስ ግን ከቤቱ ወጥቶ አይደለም ከቤቱ ሳይወጣ ማሸነፍ ይችላል። በአንድ ወቅት እንዲሆነ የሐዋርያት ሥራ ምዕራፍ 12 ላይ እንደምንመለከተው የሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ በቤተ ክርስቲያን ስለ ቅዱስ ጴጥሮስ ጸሎት ይደረግ ነበር ይላል። ተመልከቱ። ጴጥሮስ ታስሯል። ክርስቲያኖች አዝነዋል። አባታቸው ነው፣ መሪያቸው ነው። ከክርስቶስ በኋላ የተቀበሉት መሪ ነው። በዚህ ምክንያት አዝነዋል። ቤታቸውን ዘግተው ብቻ አልቅሰው ወደ እግዚአብሔር ጮሁ። ያን ጊዜ እግዚአብሔር ከሰማይ መልአክ ላከና ምን አደረገ? የወህኒውን በር ከፈተና ጴጥሮስን ተነስ፣ ልበስ ልብሰከ ወተሳናሳይኒከ፣ ጫማህን አርግ፣ ልብስህን ልበስ፣ ና እንሂድ ብሎ ሰንሰለቱን ፈቶ እየመራ ይዞት ወጣ። ተመልከት። በሩን ዘግቶ የጸለየ ሰው የተዘጋውን ወህኒ ከፍቶ ሰንሰለት በጥሶ ሰው ማዳን ይችላል። በራችንን ዘግተን ብናወራ ምን ለውጥ አለው? ምንም ለውጥ የለውም። ቤተ ክርስቲያን ማዳን የሚቻለው በወሬ እኮ አይደለም፣ በእንባ በጸሎት ወደ እግዚአብሔር በመመለስ ነው ድል መንሳት ያለው። ክርስቲያኖች እነዚህ ሰዎች ራሳቸው የተሰጣቸውን ስፍራ ሲረሱ ነው እግዚአብሔር ሲለያቸው ሕፃናት ልጆቻቸውን እያነቁ በባህር ይጥሉባቸው ነበር። ሙሴን ራሱን ጥለውታል። ያንን ሁሉ ሕዝብ የሚያድነውን መሲህ ጣሉት። ኦሪት ዘጸአት ምዕራፍ 2 ላይ እንደምትመለከቱት በድንግል አድርገው በሳጥን ውሃ ዳር ላይ ጥለውት ነበር። ይሙት በቃ ብለው ፈርደውበት እግዚአብሔር አዳነው። ሁላችንንም ያደነን። ከምን ያደነን? ከኃጢአት። ከምን ያደነን? ንገሩኝ። ከምን ያደነን? ከጠላታችሁ ያድናችሁ ወይስ ከኃጢአታችሁ? ከኃጢአት ቢያድነን ነው እኛም ይሻለን። ከሞት ቢያድነን፣ ከዘላለም ሞት ያድነናል። ከኃጢአት ቢያድነን፣ ከዛ ከምትፈራው ጠላት ቢያድንህ፣ ከረሃብ ቢያድንህ ምንም አይደለም። ይሄ ስጋህን ነው የሚገለው፣ ነፍስህን አይደለም። ኃጢአት ግን ነፍስን ትገላለች። ነፍሳችንን ከሚያጠፋ አጋንንት እግዚአብሔር ሁላችንን የሚሰውረን። እንዲህ አድርጎ የቀሰቀሳቸው እስራኤል ናቸው ወደ እግዚአብሔር መጮህ የጀመሩት። መከራው ቀሰቀሳቸውና ወደ እግዚአብሔር ፊታቸውን መልሰው መጮህ ሲጀምሩ እግዚአብሔር ወርዶ ሙሴን ፈልጎ ላከላቸው። ሙሴ ሊያድናቸው የፈለገው የዛሬ 40 ዓመት ነበር። እግዚአብሔር ግን ያልተዘጋጀውን ሙሴን በጉልበቴ አዳንኳቸው እንዳይል ከለከለው። ያን ጊዜ ሙሴን በጉልበቴ አዳንኳቸው እንዳይል እኮ ነው የከለከለው። ልብ አድርጋችሁ ይዩት የሙሴን ታሪክ። ምክንያቱም ሙሴ ኦሪት ዘጸአት ምዕራፍ 2 ላይ ይዩት፣ ግብፃውያንን እያነቀ መግደል ጀምሮ ነበር። አሁን በሙሴ ሀሳብ ምንድን ነው የሚያስበው? ግብፃውያንን እየገደለ እስራኤልን ማዳን ነው የሚያስበው። ግን ጉልበት ያለው ሁሉ እስራኤልን ማዳን የሚችልበት ዘመን አልነበረም። ምክንያቱም እስራኤል የእግዚአብሔር ሕዝብ ነው።
እስራኤልን የሚነካ ሁሉ ያንን ብኔል እንደሚነካ ነው። ምክንያቱም እስራኤል የእግዚአብሔር ቤተሰብ ሆኗል። የእግዚአብሔርን ቤተሰብ የሚያፈርስ ማንም ቢሆን እግዚአብሔር ራሱን ያፈርሰዋል። እግዚአብሔር ራሱ ያፈርሰዋል። ስለዚህም ሊያደርገው የሚችለው ነገር አልነበረው። ሙሴ ግን ህዝቡን በጉልበት ማዳን ፈለገ። ከዚያ እግዚአብሔር ዝም አለው። ያቺ ወሬ ስትወራበት ሙሴ ወጥቶ ሄደ። አንድ ጊዜ ከ40 ዓመት በኋላ እንደገና ህዝቡን ማዳን የሚችልበት ዘመን ላይ ሲደርስ አስተማረውና ህዝቡ መዳን የሚችለው በሰው ጉልበት ሳይሆን በእግዚአብሔር ኃይል እንደሆነ ሲያውቅ ሲረዳ ሙሴ ትሁት መሆን ጀመረ። ከዚያ በኋላ ተመልከቱት። ማን አንተ እያለ በክርን እያለ ሰዎችን ይገል የነበረው ሙሴ እኔ ማን ነኝና ማለት ጀመረ። እግዚአብሔር የሚፈልገው እንዲህ አይነት ሰውነት ነው። አየው፣ እኔ ማን ነኝ የሚል ራሱን ዝቅ የሚያደርግ ራሱን ዝቅ አድርጎ ለእግዚአብሔር የሚሰጥ ኃይል እግዚአብሔር ነው የሚል እንዲህ አይነት ታጋሽ ሰው እግዚአብሔር ይፈልጋል። እንዲህ አይነት ሰው ቢያገኝ እግዚአብሔር በአንድ ሰው ሀገር ያድናል። ሁላችንም ትህትናን ተላብሰን መኖር እንድንችል እግዚአብሔር ይፍቀድልን። ትሁት ልቡና ለሁላችንም ያድለን። እግዚአብሔር የሚሰራባቸው ሰዎች ምን ያላቸው ይመስላችኋል? 3 ነገር ሊኖራቸው ይገባል። እምነት፣ ፍቅር፣ ትህትና ያላቸው ሰዎች ናቸው። እነዚህን ሰዎች እግዚአብሔር ይሰራባቸዋል። በእነሱ አድሮ ይኖራል። እግዚአብሔር ስለሚያድርባቸው ንጹሐን ያደርጋቸዋል። እግዚአብሔር ካነጻቸው ደግሞ መላእክት ይከቧቸዋል። መላእክት ከበዋቸው መሳፈሪያ አድርገዋቸው ይኖራሉ። ሁሉም መላእክት ተሰብስበው ከዚያ ሰው ጋር ለመጫወት ይመጣሉ ይላል። ለማመስገን ይመጣሉ ይላል። መላእክት ይጎበኟቸዋል። እኛ ግን መሰረታዊውን ከእግዚአብሔር ጋር የሚያገናኘውን ነገር እንረሳዋለን። ትህትናችን ወዴት አለ? ቢነኩን እኛ አሻፈረን የምንል አይደለን። እኛ እኮ ሲሰድቡን የምንማታ ሲመቱን የምንገድል ሰዎች እኮ ነን። የተሻለውን በቀል የምናደርግ አንድ ስድብ ከሰደበው ራሱን ከሰደበው አባቱን ጨምሮ ይሰድበዋል። እያሳደገ ጥፍ እያደረገው ነው የሚሄደው። እንዲህ ነው ክርስትና እንዴ? እንደዚያ እኮ አይደለም። በትህትና በቅድስና በንጽህና ሆኖ ነው እግዚአብሔር ማደሪያ መሆን የሚቻለው። ሙሴን ትሁት ሲሆን ነው እግዚአብሔር ያደረ መረጠው፣ ጠራው። ከዚያ በኋላ እምቢ ቢልም ከዚያ በኋላ አይ ሂድ ትሄዳለህ አለው። ሙሴ እምቢ ብሎ ነበር። ሌላ ሰው ፈልግ እግዚአብሔር ሆይ። ዘጸአት 3ና ዘጸአት 4 አንብቡትማ እናንተ ብትሆኑ ምን እንደምትሉ። በእግዚአብሔር ፋንታ አንድ ሰው ቢሆን አሁን እዚህ መካከል ሙሴን እንዴት ሊቆጣው እንደሚችል አታስቡት። ምክንያቱም ሙሴ መልሶ መላልሶ ነው እምቢ ያለው። ሰው ተጨመረለት። አሁንም ያው ነው። አንደበቴ መናገር አይችልም አለው። ጆሮን የፈጠረ ማን ነው? አንደበትንስ የፈጠረ ማን ነው? እኔ አይደለሁምን? ሂድ አለው። በዲዳው አንደበትህን ቢሆን ታሸንፋለህ ማለት ነው። ያንንም ሆኖ ግን ሙሴ አልሰማም፣ አልተቀበለም። እግዚአብሔር ግን አልተወውም። ትሁታንን እግዚአብሔር ከየትም ፈልጎ ያመጣቸዋል፣ እቡያንን ደግሞ ያዋርዳቸዋል። በትዕቢተኛ ሰው እግዚአብሔር ስራ ይሰራል፣ በትሁታን ነው የሚሰራው። ለዚህ ነው ሙሴን መርጦ ያመጣው። ተልኮ ሄዶ ነው እንግዲህ በግብፅ ያ ሁሉ መቅሰፍት እንዲወርድ የተደረገው። 10 መቅሰፍት ከኦሪት ዘጸአት ምዕራፍ 7 ጀምራችሁ ትመለከቱ እስከ ምዕራፍ 12 ድረስ 10 መቅሰፍቶች ተዘርዝረው ታገኟቸዋላችሁ። በእነዚያ ሁሉ እግዚአብሔር ግብፅን መታት። ግብፅ ግን አልሰማችም። እንዲያውም አና አከብድ ልቦ ለፈርዖን ይላል። እኔ የፈርዖንን ልብ አጸናለሁ፣ አደነድነዋለሁ፣ ከማሪ ኃይሌ በላይ ሊሆን በሱ ላይ ታምራቴን እገልጥ ዘንድ ኃይሌን አሳይ ዘንድ በፈርዖን ላይ ልቡን አጸናለሁ። እግዚአብሔርማ ካጸናው ልቡን ምን ያድርግ ትሉኝ እንደሆነ እግዚአብሔርስ የማንንም ልብ አያጸናም። እግዚአብሔር የማንንም ልብ አያከብድም። ፈቃድ የሚባል ነገር አለ። የሰው ልጅ ነፃ ፈቃድ ተሰጥቶታል። እግዚአብሔር ከሰጠን ስጦታዎች ሁሉ አንዱ እሱ ትልቁ ነፃ ፈቃዱን ተጠቅሞ ስራ እንዲሰራ ይፈልጋል። እግዚአብሔር የሰራውን ስራ አይቶ ነው እግዚአብሔር በረድኤት የሚያድርበትም የሚለየውም የሚሰራውን ስራ ተመልክቶ ነው። ነፃ ፈቃድ ግን የሁሉም ሰው ተሰጥቶታል። ለፈርዖንም አልተከለከለችበትም። ያችን አይነሳውም። እግዚአብሔር አስገድዶ ማንንም አያጸድቅማ። እግዚአብሔር ይመክራል፣ ያስተምራል እንጂ
ስለዚህም አና ከብድ ልቦ ለፈርዖን በረድኤት ስለሚለየው እግዚአብሔር ካልተለየው ማንም ሰው ክፉ ነው። ደግ ሰው ያለ እንዳይመስላችሁ። እግዚአብሔር ሲለየው ልቡ ይደነድናል፣ ልቡ ይጸናል። ለማንም ርኅሩህ ሊሆን አይችልም። አይታችሁ የለም እንደ ሚስቱን ሲገላት ሚስቱን የሚገል እኮ ባላል ባሏን የምትገል ሴት አለች አይደል? መርዝ ሰጣ በጉልበት ባይሆንላት አለ እኮ። ይሄ የሚሆነው ለምንድን ነው? ሲያገባት እቅፍ አበባ ሰጥቶ እኮ ነበር ያገባት። አበባዬ ብሎ ካገባት በኋላ ምን ለወጠው? እግዚአብሔር ሲለየው ጨካኝ ያደርገዋል፣ ሰይጣን ያድርበትና ከዚያ በኋላ ማንንም ቢሆን አይምርም፣ ለማንም አይራራም፣ ጨካኝ ይሆናል ማለት ነው። እግዚአብሔር ያደረበት ሰው ነው ለሰው የሚራራው። ፈርዖንን እግዚአብሔር ተለይቶት ስለነበር ልቡን አጸናለሁ አደነድናለሁ አለ። የደነደነ ልቡ መቅሰፍት ደግሞ ደጋግሞ እንዲጎበኘው አደረገ። ልባችን ከደነደነ እኮ ወገኖች እግዚአብሔር በሰማይም በምድርም መቅሰፍት ያመጣል። በቀን ፀሐይን ያጨልማል፣ ጨረቃም ብርሃኗ እንዳትሰጥ ያደርጋል፣ ዝናም ይከለክላል፣ ምድር እንዳታበቅል ያደርጋል። ወይም እግዚአብሔር ፀሐዩን እንዲያቃጥል ያደርገዋል፣ ነፋሱንም እንዲወዘውዝ እንዲጥል ፍሬ እንዲያራግፍ ያደርገዋል። ነፋስ በባህሪው የተፈጠረው ለሰው ልጆች ምግብ ሊሆን ቁመታችንን ሊያሳድግ ነበር። እጽዋትም የሚያብቡት የሚያፈሩት ከነፋስ የተነሳ ነበር። እስመ ነፋስ ያገዝፎ ለፍሬ መነኮሳቱ በመጻፋቸው ነፋስ እጽዋት እንዲያብቡ እንዲያፈሩ ያደርግ። ነፋስ ከሌለ እጽዋት አያብቡ የማያፈሩ። ይሄ ነበር ስራው። ውሆችን ህይወት እንዲኖራቸው ያደርጋል። ነፋስ ከሌለ ውሃውም አይጠጣም፣ ይሞታል። የነፋስ ስራው ይሄ ነበር። እግዚአብሔር ሲቆጣ ግን ለመቅሰፍት ያደርገውና ህንፃ ይነዳል፣ አገር ያፈርሳል። ለመቅሰፍት በሽታ ያመጣል። በአንድ ጊዜ ሀገር የሚወርድ በሽታ ሊሆን ይችላል ነፋሱ ተለውጦ። ይሄ እግዚአብሔር ሲቆጣ ነው። እግዚአብሔር ደግሞ የሚቆጣውና ስነ ፍጥረትን ምግብነቱ ቀርቶ መቅሰፍት እንዲሆን የሚያደርገው የሰው ልጅ ልቡ ሲደነድን ነው። አልደነደንም እንደ ልባችን? ለሚሞቱ ወገኖቻችን እናለቅሳለን፣ እንባ ይወጣናል። ሬሳ አንስተን ፎቶ የምንለቅ ሰዎች፣ በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ልባችንማ ደንድኗል። እንዴት አልደነደንም ትሉኛላችሁ? በጎዳና የወደቁ ወገኖቻችንን ሰው አየኝ አላየኝ ብሎ የለበሱትን ገፎ የሚሄድ ሰው አለ አይደል? ወንድሙን የገደለ ስንት አለ አይደል? ሰው እንደ በግ ሰርቆ ወስዶ አፍኖ ብር አምጣና ልልቀቅ የሚል ልባችንማ ደንድኗል ወገኖች። አልደነደንም እንዴት ትሉኛላችሁ? ቤተ እግዚአብሔር መተን እምንሰርቅ ከታቦቱ ፊት ቆመን ጸሎት አድርገን የት ሄደን እግዚአብሔርን ይቅርታ ልንጠይቀው ነው ወገኖች? ቤተ እግዚአብሔርን መተን ከበደል የት ሄደን ነው ይቅርታ የምናገኘው? ሰው ሐኪም ቤትም ሲሄድ ከታመመ የት ሄዶ ሊታከም ይችላል? ሐኪሙም ከጎዳው በሽታ ከሆነበት ማን ሊያድነው ነው? እግዚአብሔር ካላዳነን ማን ያድነናል? ቤተ ክርስቲያን መተን ካልተፈወስን፣ ስርየት ካለመን ካላገኘን የት ሄደን ስርየት እናገኛለን? የሆነው እየሆነ ያለው ይሄ ነው። ልባችንም አደንድኗል። ይሄው ፍቅር ከጠፋ ስንት ጊዜው። ባል ሚስቱን ይወዳል፣ ሚስቱን ያምናል። ሚስት ለባሏ ትታዘዛለች፣ ትገዛለች፣ ጌታዬ ትለዋለች። እሱስ እህቴ አካሌ ይላታል፣ እንደ አካሉ ይመለከታታል። ሲያማት ሲጨንቃት ለራሱ አድርጎ ይመለከተዋል። ልባችንም አደንድኗል። በልጆቻችን የምንቀልድ ልባችን ቢደነድን አይደል እንዴ? ራቁታችንን መሄድ ደረጃ የደረስ ልባችን ቢደነድን አይደል እንዴ? የሰው ልብ ሲደነድን እግዚአብሔርም ስነ ፍጥረትን መቅሰፍት ያደርጋቸዋል ማለት ነው። ለመቅሰፍት ይልካቸዋል። እና እስራኤል በዚያ ወቅት አንዱ ችግሩ የደነደነ ንጉሥ ሲገዛቸው ስለነበር ነው። ልቡ የደነደነ ሰው ነው እና በእስራኤል ላይ በመከራ ላይ መከራ ነው የጨመረበት። እንዲያውም ጡብ መርገጡ ይቅርና ገለባም ለቅማቸው አምጡ ተባሉ። ድሮ ያመጡላቸው ነበር። ይሄ ሁሉ መከራ ሲጸናባቸው እስራኤል ጨርሰው አለቀሱ። እንግዲህ ተመልከቱ እንዴት አድርገው እንደተቀበሏቸው ሲመጡ ታውቃላችሁ። በሰረገላ ነበር ያመጧቸው ከሀገራቸው ሄደው። ዛሬ ግን ጡብ አስረገጧቸው። ያም አልበቃ ብሎ በእንባችሁ በደማችሁ አብኩልን አሏቸው። ውሃ ቢጠፋ በደማቸው ጭቃ ወቁበት። በእንባቸው
ጭቃ አስቦኳቸው። እስራኤልን ሁሉ መከራ ነው የተቀበለው። የጭቃው መካከል ላይ እያሉ በቀስት እየወጉ ይገሏቸው ነበረ። ጭቃ እየረገጡ እያሉ እንደ በሬ የሚያበራይ በሬ ታውቃላችሁ? እንደሚያበራይ በሬ እየተከተሉ በጅራፍ ይገርፏቸው ነበር። ያ ሁሉ መከራ ነው እንግዲህ ተደራርቦ እስራኤልን ባህር ከሰንጥቆ እንዲሻገር ያደረገው። ፈርዖንም በባህር ውስጥ ሰጥሞ እንዲቀር የእግዚአብሔር ፈቃዱ ስለነበረ ተከትሏቸው ነው ሄደው 11ኛ ስጥመት እስኪቀር እሷ እንዳትቀርበት ነው ተከትሎ ሄደው። በግብፅ ሳሉ የቀጣቸው በውሃ ነበር። ውሃ ላይ ነበር የጨመሯቸው እነሱንም እግዚአብሔር በውሃ ሊቀጣቸው ፈለገ። በግብፅ ውስጥ ወንድ ልጅ አልቀረም። ሁሉም ተነስተው ተከትለዋቸው ሄዱ። እስራኤልን ተከትለው ሄዱ። እስራኤል ሲሻገሩ ደረሱ። እነሱም ተከትለው እናልፋለን ሲሉ ውሃው ተመልሶ አሰጠማቸው ማለት ነው። ያን ጊዜ እስራኤል የእግዚአብሔር ማዳን አዩ። ንሴብሖ ብለው እግዚአብሔርን አመሰገኑ። ክብርና ምስጋና ለእግዚአብሔር ይሁን። እስራኤል በጣም እየተጨነቁ የነበረበት ዋናው ጊዜ ደግሞ ፈርዖን ከግብፅ ወጥቶ ተከትሏቸው ከጀርባቸው ሲመለከቱት ነው። ከጀርባቸው ሲያዩት በጣም ደነገጡ። እንዲህም አሉ፣ አንተ ሙሴ በግብፅ መቃብር ስለሌለ ነው እንዲህ ያደረገህ? በምድረ በዳ እንድንቀር ያደረግከን እግዚአብሔር ይልህ እያሉ ተስፋ ቆረጡ። ግዴላችሁም ዛሬ የምታዩቸውን ግብፃውያንን ኢትርያዩ ወሙንከ ከእንግዲህ ወዲህ ለዘላለም አታዩቸውም። አይዟችሁ፣ ጽኑ፣ የእግዚአብሔርን ማዳን ዛሬ ታያላችሁ ብሎ ሙሴ ነገራቸው። ህዝቡ ሲጨነቁ የነበሩትን ባህሩን ከፈለና ሂዱ ተሻገሩ አላቸው። የእግዚአብሔርን ማዳን በመሻገራቸው አዩት። ቀጠልና ደግሞ ጠላታቸውን ሲያሰጥምላቸው አዩት። የእግዚአብሔርን ማዳን ደግመው ደጋግመው ተመለከቷት። እግዚአብሔር ሁላችንንም የሚያድን መልአክ የሚራዳ መልአክ ይልክልን ዘንድ ቅዱስ ፈቃዱ ይሆነልን። በዚህ ወቅት ታዲያ የቅዱስ ሚካኤል አገልግሎት ምንድን ነበር ካላችሁኝ፣ ኦሪት ዘጸአት ምዕራፍ 3 ላይ የእግዚአብሔር መልአክ በቁጥቋጦ መካከል ለሙሴ እንደታየው ይናገራል። ያን ጊዜ የታየው መልአክ ቅዱስ ሚካኤል ነው። በቁጥቋጦ መካከል የታየው መልአክ ተልኮ መጥቶ ያነጋገረው መልአክ ቅዱስ ሚካኤል ነው። አንድ ጊዜ መልአክ፣ ሌላ ጊዜ ደግሞ እግዚአብሔር ብሎ ይጠራዋል ኦሪቱ። እግዚአብሔር በመልአኩ አድሮ ሲመጣ እግዚአብሔር ተብሎ ሊጠራ ይችላል። አዳሪን በማደሪያው መጥራት የተለመደ ስለሆነ ይሄ ልማድ አለን፣ ይታወቃል። አንድ ሰው ቤት ሄዳችሁ እዚህ ቤት ነው አይደል የምትሉ፣ ወይም ቤቶች ነው አይደል የምትሉት? ምን ማለታችሁ ነው? ቤቷ ቤት ስለሚላችሁ ነው? ማንም መጥራታችሁ ነው? ንገሩኛ። ባለቤቱን ነው ቤቱን ነው? ባለቤቱን ነው የምትጠሩት። ባለ ጭድ አለ ይባላል። እንደውም በሬ ሻጭ ጭድ ሲያበላ አረፈደና ወንዝ ላይ ሲደርስ ደግሞ ውሃ ሲያጠጣው ሆዱ ችብ አለና በደንብ ሞላ። ያው ደረቅ ጭድ አይደል ይበላ። ያ ደረቅ ጭድ ሲርስ ሆዱ በደንብ ተሞላ እና ገዢ ሄደና በሬውን በሽመሉ ደቃ ደቃ እያደረገ በከዘራው ባለ ጭድ ስንት ነው ዋጋው አለው ይባላል። በሬውን እኮ ነው ምን በልቷል ማለቱ ነው። እውነትም የበላው ጭድ ነው፣ በውስጡ ያለ ጭድ ነው አይደል? እንደዚያ ሆዱን የሞላው እሱ ነው እንጂ በሬው ከሲቶ ነው። እንደዚያ ስለነበር ነው። ስለዚህ በማደሪያው አዳሪውን መጥራት ይቻላል፣ ባዳሪውም ማደሪያውን መጥራት ይቻላል። እግዚአብሔር ብሎ መልአኩን ስታዩት የእግዚአብሔር ማደሪያ ስለሆነ ነው። መልአክም ካለው ደግሞ እግዚአብሔር በመልአኩ አድሮ መጥቶ ሰውን ስለሚያድን ስለሚራዳ ነው ማለት ነው። ባዳሪው ማደሪያውን በማደር በስመ አዳሪ ይጼዋ ማኅደር እንዲል በዚህ መንገድ ተገልጧል። በነገር ሁሉ የረዳው ሙሴን ወደ ግብፅ ሲሄድም አብሮት የሄደ ቅዱስ ሚካኤል ነው። ሙሴ ከምድያም፣ አሮን ከሴኬም ነው የመጡት። ሁለቱም በግብፅ ይወለዱ እንጂ በግብፅ አላደጉም። ለምን? እግዚአብሔር ግብፃዊነትን ተለማምደው እንዳያድጉ ይልቁንም በሌላ ቦታ ለዚህ ዓላማ እየተዘጋጁ እንዲቆዩ ዓላማ ነበረው። የወጡት ግን ግብፃውያን እንዳይገሏቸው ፈርተው ነው።
በወቅቱ በዚህ መንገድ ወጥተው ያደጉ ናቸው። እነዚህ አንዱን ለመስፍንነት አንዱን ለካህንነት ጠራና እግዚአብሔር ወሰዳቸው። በዛ በመከራ ውስጥ ላለው ሕዝብ እንዲደርሱለት አደረገ ማለት ነው። ቅዱስ ሚካኤል ነው እየመራ ይዟቸው ሄደው። በኋላም በመንገዳቸው ሁሉ ይመራቸውና ይጠብቃቸው የነበረው ይህ መልአክ ቅዱስ ሚካኤል ነው። ባህሩም ሲከፈል ለሙሴ ቅዱስ ሚካኤል ይመራዋል፣ ይታየዋል። ሙሴ ደግሞ ለሕዝቡ መሪ ሆኗል። እስራኤል ሙሴን እያዩ ይከተላሉ። ሙሴ ቅዱስ ሚካኤልን እያየ ይመራል። ባህሩንም ሲመታ በቅዱስ ሚካኤል መሪነት ነው። ለዚህ ነው ሊቃውንቱ በማሕሌታቸው ባሕረ ግርምተ ገብረ አረፍተ ብለው ሲዘምሩ ያደሩት። አስፈሪውን ባህር እንደ ግድግዳ ከፈለው። እንዲህ አድርጎ ያሻገራቸው ይህ መልአክ ቅዱስ ሚካኤል ነው። ተመልከቱት። ያዕቆብ ቀደም ሲል ያሳደገኝ መልአክ ብለው የተናገረው አባቶቻችን ነቢያት እንዲህ ብለው የዘመሩለት መልአክ በአብርሃምም በይስሐቅም በያዕቆብም ዘመን የረዳኝ የአባቶች አምላክ ብሎ እግዚአብሔር አብርሃም ሲጣራ ያሳደገኝ መልአክም የረዳኝ መልአኩን ልኮ የረዳኝ ብሏል። ያዕቆብም አብርሃምም ይህን ቃል ተናግረውታል። አባቶቻችን የረዳ እሱ ነው። ከዳዊት ጋር ሆኖ ጎልያድን ገድሎ እስራኤልን ያዳነም ይህ መልአክ ቅዱስ ሚካኤል ነው። ከሕዝቅያስ ጋር ሆኖ እስራኤል ኢየሩሳሌምን ሊያጠፋ የመጣውን ሰናክሬምን አጥፍቶ ኢየሩሳሌምን ያዳነም ይህ መልአክ ቅዱስ ሚካኤል ነው። ከጸጋ ዛፍ ጋር ሆኖ በሌላ በኩል ደግሞ ከእግዚአርያ ጋር ሆኖ እግዚአርያን አሕዛብ እንዳያሳድፏት ጸጋ ዛፍንም እንዳይማርኩት የቤተ መቅደሱ አገልግሎት እንዳይታጎል አድርጎ የረዳ የጠበቀ ይህ መልአክ ቅዱስ ሚካኤል ነው። በኋላም እና አቡነ አረጋዊን ወደ ደብረ ዳሞ ሲወጡ ዘንዶ ጨብጠው ነው የወጡት። ዘንዶውን ያገረመላቸው ይህ መልአክ ቅዱስ ሚካኤል ነው። በምድረ በዳ የሚኖሩ መናንያንን ሁሉ የሚራዳ መልአክ ይህ መልአክ ቅዱስ ሚካኤል ነው። ባህታውያን በምድረ በዳ እንጀራ ሲርባቸው ወደ እግዚአብሔር ይጮሃሉ። ይህ መልአክ ቅዱስ ሚካኤል ለኤልያስ እንዳደረገው በኦሪቱ እንደተጻፈው ኤልያስን መና ይዞ መጥቶ እንደመገበው በመሶብ ባህታውያንን እየመገበ የሚረዳም ይህ መልአክ ቅዱስ ሚካኤል ነው። በችግራችሁ ሁሉ ይድረስላችሁ፣ በነገር ሁሉ እንዲረዳችሁ ይህን መልአክ ቅዱስ ሚካኤልን ንገሩት። ክርስቲያኖች እስራኤልን በጨነቃቸው ጊዜ ባህር የከፈልክላቸው ውሃውን ግድግዳ ያደረክላቸውና በውሃ ግድግዳ መካከል እንዲያልፉ ያደረካቸው አንተ ነህ በሉት። የኔ ሐሳብ የኔ ጭንቀት ይገባሃል፣ ከዚያ ውሃ የቀጠን አይደለም በሉት። ያንን ውሃ ግድግዳ ከማድረግ የሚበልጥ አይደለም የእናንተ ችግር ክርስቲያኖች። የእኛ ቤት ፈተና እስራኤል ከገጠማቸው ፈተና የሚበልጥ አይደለም። ተመልከቱት። የንጉሥ ጠላት የሰራዊት ጠላት ነበር የገጠማቸው። ሰራዊት ነው የዘመተባቸው። በፈረስ በሰረገላ ሆነው ነው የመጡባቸው። የማይችሉት ፈተና ነው የነበረባቸው። የማትችሉት ፈተና ቤታችሁ ሊኖር ይችላል። ግን ወገኖች እናንተ አትችሉትም እንጂ የእግዚአብሔር መልአክ ቅዱስ ሚካኤል ሲመጣ ግን የማይቻል አይደለም። እሳት አጥፍቶ የለም እንዴ? በባቢሎን ባህር ከፍሎ የለም እንዴ? በግብፅ እስኪ ተመልከቱት። ይህን የረዳ ይህን ያደረገ እኮ የመልአክ ቅዱስ ሚካኤል ነው። በቤታችን ያለው ችግር ሁሉ መፍታት ይቻለዋል። ክርስቲያኖች ዛሬ እስራኤልን እንዲህ ባለ በጸናች እጅ በተዘረጋ ክንድ እግዚአብሔር እስራኤልን ያዳነበት ማዳኑንም በሰው ልጆች መካከል ያሳየበት ቀን ነው። እግዚአብሔርን የታመነች ነፍስ ውሃ አያሰጥማትም። እግዚአብሔርን የምትታመን ነፍስ እሳት አያቃጥላትም። መጽሐፍ ቅዱስ እውነት መሆኑን የምታረጋግጡት እኮ በዚህ ነው። በውሃ መካከል ባለፍክ ጊዜ ይላል ኢሳይያስ አያሰጥምህም፣ በእሳት መካከልም ባለፍክ ጊዜ እሳቱ አያቃጥልህም ነው የሚለው። እውነት ነው አይደለም? እንገሩኝ። እውነት ነው አይደለም? እውነት ነው። እስራኤል በውሃ መካከል አለፉ፣ አሰጠማቸው። ውሃው ስለማያሰጥም ነው እንዳትሉኝ፣ ፈርዖንን ምን በላው ታዲያ? ውሃው አይደል እንደ በላው? ትዕቢተኞችን እግዚአብሔር ያጠፋል፣ ይቀጣል። ግን ወደ እግዚአብሔር የሚመለስ ልብ የሚመለስ ሕዝብ ይፈልጋል እግዚአብሔር። ሁላችንም በንስሐ ወደ እግዚአብሔር መመለስ በሶስት መንገድ ነው። አንዱ በንስሐ ነው ክርስቲያኖች።
አንዱ በምን ነው አልኳችሁ? በንስሐ። ሁለተኛው በመታዘዝ ነው። ሁልጊዜ በመታዘዝ እግዚአብሔርን ቃል በመስማት በመታዘዝ ነው። ወደ እግዚአብሔር ተመለስን የምንለው መታዘዝ መስማት ስንጀምር ነው። ማንን? እግዚአብሔርን መታዘዝ መስማት ስንጀምር ነው። ሶስተኛው በአምልኮ ስንጸና ነው። በእውነተኛ በቀና ሃይማኖት በቀና ስርዓት ሆነን እንደ አባቶቻችን እግዚአብሔርን ማምለክ ስንችል ነው። እንዲህ ስንሆን ወደ እግዚአብሔር ተመለስን ይባላል ማለት ነው። አለበለዚያ ግን መመለሳችን በምንም ሊታወቅ አይችልም። መመላለስና መመለስ ይለያያል። መመላለስ አይደለም መመለስ ያንን የኃጢአት ግብር መተው ነው። በጠቅላላው መተው እና አዲስ መንገድ ማውጣት ነው። እንዲህ አድርገን ነው እንግዲህ እግዚአብሔር መታረቅ የምንችለው። እንግዲህ ከዚች ቀን ጀምሮ እግዚአብሔር ለ40 ዓመት እየመገባቸው ነው የሚሄደው። ይሄ መልአክ ቅዱስ ሚካኤል ታቦት፣ ክህነት፣ ቤተ መቅደስ ሲሰጣቸው አጠቃላይ የቤተ መቅደስ ስራ ሲሰራላቸው ይህ መልአክ ቅዱስ ሚካኤል ከነሱ ጋር አልተለየም ነበር። 40 ዓመት በምድረ በዳ መና እያወረደ የመገባቸው የመልአክ ቅዱስ ሚካኤል ነው። ክርስቲያኖች ይህንን የምንላችሁ እግዚአብሔር ለእስራኤል የሚያሻቸውን የለመኑትን ሁሉ ይፈቅዳል። መላእክት ደግሞ ያገለግሏቸው ነበር። የእግዚአብሔር ሕዝብ ነዋ። ይህ ሕዝብ መጥተው መና ይመግቧቸው የነበሩት ቅዱሳን መላእክት ናቸው። መላእክት መገቧቸው መና ወረዱላቸው ስንል የሚከፋቸው ሰዎች ስላሉ ነው። ኤልያስን የመገብከው አንተ ነህ። ታዲያ መና ይዞ መጥቶ የመገበው መልአኩ አይደል እንዴ? የእግዚአብሔር መልአክ አይደል እንዴ? እሱ እኮ ነው የመገበው፣ ማንም አይደለም። ከሰራፕታዋ መበለት በፊት የደረሰለት 40 ቀን ያለ መብልና መጠጥ እንዲሄድ ያደረገው ይሄ መልአክ ቅዱስ ሚካኤል ነው። ታዲያ መላእክት ኤልያስን ከመገቡ እስራኤልን ቢመግቡ ብዛታቸውን ያስጨነቃችሁ? እግዚአብሔርን እንደ ሰው የሚያዩት ሰዎች አሉ። በለመዱት የሰው ስርዓት እግዚአብሔርን መምራት ወይም እግዚአብሔርን በዚያ ልክ መተቸት የሚፈልጉ ሰዎች አሉ። እግዚአብሔር እኮ እንዲህ አይነት አምላክ አይደለም። በዚህ ዓለም ያሉ ነገስታት እንኳን ወታደር ልከው ሰራዊት ልከው ቢያስከብቡ መንግስት እናደረግ አይደል የሚባለው? መንግስት ነው ፈቃዱን የሰጠው። ወይም መሪው አይደል የሚጠቀሰው ስሙ ተጠርቶ የገሌ መንግስት ይባላል። ለምን? ያ ሰው ህግ የፈቀደለት ስልጣን ስላለው። እግዚአብሔር አወረደም ብንል መላእክት አወረዱላቸውም ብንል ይህንን መሰረት ያደረገ ነው። ክርስቲያኖች እግዚአብሔር የፈቀደላቸውን የሰጣቸውን ሀብታቸውን አምጥተው ሰጧቸው ማለት እኮ ነው። ያለ እግዚአብሔርማ የሚሆን ምንም ነገር የለም። ስለዚህ 40 ዓመት ሙሉ እስራኤልን በምድረ በዳ መና የመገበ እግዚአብሔር እዚህም በእውነት እንጀራ የሌላቸው ስንት ሰዎች አሉ መሰላችሁ? ነጭ የለበሰው ሁሉ እንጀራ በልቶ የሚያድር ይመስላችኋል? እንጀራ የሌለው ብዙ ሰው አለና ለሁላችንም የምንበላውን የምንጠጣውን እንዳያሳጣን የእግዚአብሔር ቅዱስ ፈቃድ ይሆነልን። ከሁሉም ነገር በላይ ደግሞ የመጨረሻ የምላችሁ የሌለን እንጀራ ሰማያዊው እንጀራ ነው። ሰማያዊው እንጀራ የሌላቸው ብዙ ክርስቲያኖች እዚህ ውስጥ አሉ። እዚህ መካከል ቆራቢው ስንት ይሆናል? እንጀራ የሌለው ሰው ማለት እኮ የማይቆርብ ሰው ማለት ነው በክርስትና ትምህርት። እና የማይቆርብ ሰው እንጀራ የለውም። እንጀራ ጠግቦ ሞተ እንዳትሉት፣ ያልቆረበን ሰው አልጠገበም፣ አልቀመሰም እንዲያውም። ምክንያቱም የዕለት ምግባችንን ስጠን ዛሬ ብለን የምንለምነው ዋናው እንጀራችን ቅዱስ ቁርባን ስለሆነ ነው። ቅዱስ ቁርባንን ያልተመገበ ሰው ገና መመገብ አልጀመረም ማለት ነው። ስለዚህ ቁርባን የሌላቸው ያ ማለት ያልቆረቡም ከሰማያዊ ማዕድም ያልተካፈሉ ውስጥ ብዙ አሉና ኃይለ አጋንንትን አሸንፈን ኃጢአትን ድል ነስተን ስጋውን ደሙን ተቀብለን ከብረን ገነትን መንግስተ ሰማያትን መውረስ እንድንችል አምላካችን እግዚአብሔር ይርዳን። የመላኩ ረድኤት አይለየን።